ዓላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱም ጓደኝነት፣ ቤተሰብ ነው። በዝምድና የተደራጁ እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ፣ መሳደብ ለህዝብ ቁም ያለው እያል ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ማህበረሰቡ መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል። ስሜ ያረጋል ላያና እባላለሁ። ተወልጄ ያደኩት በምዕራብ ጎጃም ዞን ቋሪት ወረዳ ነው። እንደሚታወቀው በአማራ ፋኖ በጎጃም 5ኛ ክፍለ ጦር በነበረው አደረጃጀት የመረጃ ክፍል ኃላፊ ሆኜ ወደ ጫካ ገብቼ ስታገል ቆይቻለሁ እና በነበርኩበት ሰዓት አስበነው የገባነው የትግል ዓላማና አሁን ያለው ትግል ለህዝባችን ያለውን ውጤት ስላየሁት ስለማይጠቅም መንግስት ያቀረበልኝን የሰላም ጥሪ ተቀብዬ ከመጣሁ ያው 2018 አዲስ ዓመት ላይ እየገባን የመጣሁት። ወደዚህ ስንመጣ በአፍሪካ ህብረት እና ኢጋድ አደራዳሪነት ከአማራ ክልል መንግስት ጋር ስምምነት ፈርመን የመጣ ነው። ከመጣን በኋላ እንግዲህ ብዙ ለውጦች ነው የተደረጉ። ያኔም ከስምምነቱ በኋላ እንደተናገርኩት ትልቅ የሆነ የኃይል ሚዛን አዛብተናል የሚለውን ነገር ደጋግሜ ስናገር የነበረው እሱን ፕራክቲካሊ የነበሩ እጆች እየተሰበሰቡ የመጡበት ኃይል ማዛባት ስራው ከፍተኛ የሆነ ፕራክቲካሊ ለውጥ ያየንበት ነበር የነበረው። የአማራውን ኃይል የአማራን ህዝብ ፈረስ በማድረግ የራሳቸውን አጀንዳ ለማስፈጸም እዚህም እዚያም ሲረግጡ የነበሩ የውስጥም የውጭም እጆች እንዲሰበሰቡ አድርገንበታል። ትልቁ ስትራቴጂካል ግባችን ይሄ ነው። ይሄን አሳክተናል። በሁለተኛ ደረጃ በዚህ በጫካ ያለው በእኛ አደረጃጀት ስር ያለ በአፋብኃም በአፋሕድ አደረጃጀት ውስጥም ያለው የፋኖ ኃይል በብዛት ወደ የሰላም ድርድሩን ተከትሎ ወደ ካምፕ ገብቷል። 3-4 ካምፖች ላይ አሁን በዚህ ሰዓት ስልጠናዎች እየተደረጉ ነው። ስልጠናዎች እየተሰጡ ነው። ያኛው ይሄ የገባው ለአማራ ህዝብ ቆረቆራለሁ የሚለው የሚያስበው እና የተማረው ኃይል በአብዛኛው እየገባ ነው ያለው ማለት ነው እና እዚህ አካባቢ ላይ የነበሩ ሂደቱን ለማደናቀፍም ጭምር የነበሩ አሁንም ከውስጥም ከውጭም በዚህ በሰላም ድርድሩ ስምምነቱ የተበሳጩ አካላት ወይም ይሄ ስፖይለርስ የምንላቸው አካላት ድርድሩን የውሸት ለማስመሰል መሬት እንዳይረግጥ ለማድረግ እና ሌሎች ውዥንብሮችን በመንዛት እዚያ አካባቢ ላይ ያለው በጫካ ያለው ኃይል ወደዚህ እንዳይመጣ የበኩላቸውን ጥረት አድርገው ነበር። ግን ያንን አልፎ ለህዝብ የሚቆረቆረው አካል ወደ ሰላም ስምምነቱ የመጣበት ከፍተኛ የሆነ የኃይል እንቅስቃሴ ያለበት ሁኔታ አስተውለናል ማለት ነው። ይሄ ደግሞ ተጠናክሮ የሚቀጥል ነው የሚሆነው። እንደሚታወቀው ከዚህ ከግጭቱ የሚያተርፉ የራሳቸውን ኪስ የሚያደልቡ እዚህም እዚያም እየረገጡ አሉን የሚሏቸውን ጥያቄዎች በዚያኛው ኃይል በኩል ለማስፈጸም የሚሞክሩ ከውስጥ ያሉ የተወሰኑ ቋጠሮች አሉ። በአብዛኛው እነሱ ቋጠሮች ላይ መንግስት በትኩረት ከሰራ አብዛኛው በሚባል ደረጃ በአጭር ጊዜ ውስጥ የዚህ የሰላም ድርድሩን ተከትሎ የሚገባበት ሁኔታ ይፈጠራል ማለት ነው እና እዚህ አካባቢ ላይ ያው በትኩረት በዚህ አጋጣሚም መንግስት ከላይ ያሉ ቋጠሮችን ራሱ በሚፈልገው መንገድ መፍታት እንዲችል ከባለ ሀብት ጋር ያለ ትስስር ከፋኖ ጋር ወይም ደግሞ እዚያ በጫካ ካሉ ያለ ትስስር ከአክቲቪስቶች ጋር ያለ ትስስር ዩቲዩበሮች ጋር ያለ ትስስር አለ። ያንን ትስስር
መቼ ምን ማድረግ እንዳለበት ያው መንግስት ነውና ስለሚያውቅ ያንን ማስተካከል ከተቻለ በአብዛኛው አመራሩ እንኳን የተልእኮ ተሸክሟል የሚባለው አመራር ሳይቀር የሰላም ስምምነታችን ተከትሎ ይገባል ብዬ አስባለሁ እና ያለው ዴቨሎፕመንት በጣም ተስፋ ሰጭ ነው፣ በጣም ጥሩ ነው የሚል ግምገማ ነው ያለኝ። መጣ ያደረገኝ ነገር የኔ አመጣጥ እንትን ለየት የሚያደርገው እኔ መሬት ላይ ያለውን ሀቅ መሬት ላይ ያለውን እውነት አይችም የማንም ጉስጉሳ ምን ከራሴ ጋር መክሬ ነው የመጣሁት። እንደነገርኩ ከመጀመሪያው ጀምሬ ትግል ሲጀመር ጀምሬ ነው የቆየሁት። የመጣሁት 2017 እያለቀ ነው 2018 እየገባ ነው የመጣሁትና በዛ ትግል ውስጥ ሆኜ የእውነት ትግል መስሎኝ ያልሞከርኩት ያልሄዱበት መንገድ የለም። ትግሉ በጠበቅኩት ልክ አይደለም። ወለዳውን ያለበት ሁኔታ በጣም የተበላሸ ነው። የተወሰኑ ግለሰቦች መጠቀሚያ ነው። ጥያቄው የአማራ ህዝብ የሚለው ሚዲያ ላይ ነው ያለ፣ መሬት ላይ ሌላ ነገር ነው ያለ። እንድመጣ ያደረገ ብዙ ነገር አለ። ይሄ ጫካ ውስጥ ያለ ታጋይ የታጋይ ስም በጣም የሚያናድድ ደግሞ ፋኖ የሚለውን ስም ተላብሶ አማራ የሚለውን ስም ተላብሶ የሱን ጥያቄ እመልሳለሁ የሚለው ከሃይማኖት አኳያ ሲታይ ከባህል አኳያ ብናየው ከታሪክ አኳያ ብናየው በጣም የሚያበላሽ ነገር ነው ያየሁበት እና ለአማራ ህዝብ እንደማይመጥን ለአማራ ህዝብ ጥያቄዎች አሉት። ጥያቄ የለው ማለት አይደለም። ጥያቄው ሊመለስ የሚችለው ግን እንደዚህ ታጥቆ ጫካ ላይ ሆነን አይደለም። ይሄ እንኳን ይሆናል ብሎ የሚያስብ አካል ካለ ደግሞ እነዚህ አካሎች በፍጹም የዚህ የአማራ ህዝብ ጥያቄ ሊያስመልሱ የሚችሉ አይደሉም። ሌላ አዲስ ጥያቄ እየፈጠሩበት ነው። እንደውም በታሪኩ ገጥሞት የማያውቅ የአማራ ህዝብ ስፔሻሊ ያነበሩበት ቀጠና ጎጃም ቀጠና በጣም ችግር ውስጥ ነው ያለ እና ይሄን በምን ነው የሚገለጸው? እስቲ አሁን ይሄን የሚያሳዩ ጉዳዮች ምንድን ናቸው? አንደኛ እነሱ የሚሉት አየር ላይ ሚዲያ ላይ እንደምታዩት የአማራ ህዝብ ጥያቄ ልናስመልስ ነው እየተባለ ያለው። የአማራ ህዝብ ጥያቄ ልናስመልስ ነው ከተባለ አርሶ አደሩ አማራ ነው። ምንም የማያውቀውን ጥያቄ እየፈጠሩበት ነው። አሁን ለምሳሌ አርሶ አደር ቢታይ አንድ አርሶ አደር ገበያ በሬ አድልበው ሊሆን ይችላል ያዘመረውን እህል በ3-4 ኬሻ በበቅሎ ወይም በፈረስ በአህያ ጭኖ ወደ ገበያ የሚሄድ ከሆነ ቀረጥ እየተቀበሉት። በፊት ማዳበሪያ ብናይ ወረዳ ላይ ቀበሌ ላይ በማህበራት በአገልግሎት ይላክለታል። አሁን መንገድ ዘጋግተው በአብዛኛው ዞን ላይ ሄዶ ነው የሚቀበለው፣ ወረዳ ላይ ሄዶ ነው የሚቀበለው። ገንዘብ አሰባስቦ በቀበሌው የተወሰኑ ሰዎች 4-5 ሰዎች ናቸው ገንዘቡን ይዘውት የሚሄዱ። እኔ እንደነበሩበት ቀጠና መንገድ ላይ የማዳበሪያ ብር የአርሶ አደሩ ብር ተበልቷል። ማን ነው ጥያቄ አስመልሳለሁ የሚለው? የአማራን ጥያቄ ላስመልስ ነው የሚለው አርሶ አደሩን በጣም እየዘረፈው ነው። ማህበረሰቡን በጣም ሸውዶታል። በሃይማኖት ስም ነው እንተግል ማህበረሰቡ እንዲተባበሩ ያደረገው ሲጀመር ግን አይደለም፣ ውሸት ነው። ሌላ እንትን ብናይ ማለት ነው። እኔ እንድናገረው ፈልጌ አይደለም። እኛ ይሄ ትግል የክርስቶስ ትግል ነው ይላሉ ሰው ሲያስሙኝ፣ በጣም ውሸት ነው። መሬት ላይ ያለው ሀቅ ግን ልናገረው ፈልጌ ሳይሆን ግን ማህበረሰቡ ማወቅ ስላለበት ደግሞም ያውቀዋል። ግን መሬት ላይ ያለ ሀቅ ነው። ማህበረሰቡ ቢያንስ የመናገር እድል አልገጥሞ ብሎ ነው እንጂ ብዙ የሚናገረው ነገር አለ፣ ከሚናገረው በላይ ማለት ነው። ብዙ የተሰራ ነገር አለ ያልተነገረ እና እንግዲህ የአማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንድ ከተባለ እሱ የሚያስተምረው ነገር በጣም ስህተት ነው። ሌላ ባዕድ አምልኮ ነው እንትን እያለ ያለ ምንየው ነው፣ በግልጽ ምንየው ነው። በየመድረኩ ስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው፣ ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝተዋል። ጥይት የማያስመታ ተናግሮ የሚያሳምና አንደበት ምናምን እንደዚህ የህዝብ መስተፋቅር እያሉ የክርስቶስ ትግል ነው ከተባለ ይሄ ነገር በምን አብሮ ይሄዳል? ባለፈው ለመናገር ሞክሬያለሁ። ብዙዎች ለምን እንደዚህ ትላለህ? ከሃይማኖት አባቶች ጋር እንደዚህ አትበል። ቤተክርስቲያን በጣም ነው እየተዘረፈች ያለው። እያስተማሩት ያለ ባህሉን ረስቷል። አሁን ወጣቱ የአማራ ህዝብ ባህል እንደዚህ አልነበረም። ግን አሁን እነሱ የሚሉት አንድ ነገር አለ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አዎ አዲስ ነገር ነው እየታየ ያለው። አሁን ወጣቱ አሁን ሳይሰሩ መብላት ለምዷል። ሰርቶ የመቀየር ባህሉ ትቷል። አሁን ተቧርኖ ይወጣል፣ መንገድ ላይ ይዘርፋል። ይህን እያስተማረ ያለ ግን መሪው ነው። ማንም መሪውን ነው የሚመስለው። ከላይ ያሉ አመራሮች አንድ ከራሳቸው ወገን፣ ሁለት ከተላላኪነት ከላይ ከሻቢያም ከግብጽም የሚላክላቸው፣ ሶስት ባህላብ ታድኖ እየጠፋ ነው። እኔ ያጋጠመኝ አንዳሳ ጊዮርጊስ የሚባል አለ። ባህር ዳር ቅርብ ነው፣ ወደ ጢስ አባይ መስመር ነው እና በዛ በኩል የሆነ ሰራ ሄደና አንዴ ብዙ ሰዎች ራሳቸውን ስተው ጸበል ገብቶ የተቀመጡ አሉ። አንድ ሰው ግን
በሀብል ነው እጁም እግሩም ታስሮ። ምክንያቱ ስጠይቅ ግን 118 ሚሊዮን ብር ከአካውንቱ አዝሮ ወስደውበታል። መናገር አይችልም፣ ምንም አይችልም። አብዷል፣ ራሱን ስቷል። ይህን የሚያደርገው አመራሮች በሙሉ ያውቁታል። ተከፍሎ ነው የበሉት፣ ተከፍሎ ነው የበሉ። አማራ ፋኖ በጎጃም ከፍተኛ አመራር ማለት ነው። የዚህ ሰውዬ ለፍቶ ጥሮ ግሮ ያመጣው ማለት ነው። ብቻ እንደ አማራ ፋኖ በጎጃም በጣም ትልቅ ግፍ አለ። በጣም ብዙ ያልተነገረ። ይህን ግፍ በዋናነት እያረፈበት ያለ ማህበረሰቡ ላይ ነው፣ አርሶ አደሩ ላይ ነው። አርሶ አደሩ ታዲያ ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ይኸው እንደኛ አካባቢ ያለ አርሶ አደር ማለት ነው። እንደኔ ቀጠና በነበርኩበት የነበረው አርሶ አደር መጀመሪያ ላይ ተሸውዷል፣ ሸውደውታል። በሃይማኖቱ የመጣ ነው፣ ውጣ ታገል፣ በገጀራም በዱላም ውጣ ታገል ነው የተባለው። እውነት መስሎት ወጣ። መከላከያ እንኳ በሆነ አካባቢ ሲገባ መከላከያ ባለበት አካባቢ አንድ ማህበረሰብ መገኘት የለበትም። ውሻውን ሳይቀር እያዘ ነው የሚሰደደው። ምክንያቱም ከመከላከያ ባለበት ቀጠና የተገኘ ማህበረሰብ ግለሰብ በወቅቱ 10 ሺህ 15 ሺህ እስከ 20 ሺህ ይቀጣል። መከላከያን ጠልቶን ብቻ ሳይሆን ቅጣቱንም ፈርቶ ነው። እየዋለ እያደረግን ሁሌ ተዋሽቶ አይኖርም እኮ ማህበረሰቡ። መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። አሁን መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል። ሚዲያው ላይ ያለው ፕሮፓጋንዳ ሁሉ ማህበረሰቡ እየተረዳ ነው። ይሄ መሬት ላይ ያለ ሀቅ ነው። አሁን ጎጃም አካባቢ ብሄድ መከላከያ ሲያይ የሚሮጥ የሚፈረጥጥ ጎጃም አንድም የለም። ሰንበቴ ይሁን ጽጌ ይሁን መከላከያ በአካባቢ ካለ ከሚበላው ለመከላከያ አብሮ ያበላል። ተረድቶታል። የመጀመሪያው ጉዳይ ግን ይሄ ነበር ሲባል የነበረው። ሲቀጥል ማህበረሰቡ አሁንም እንትን ነው ደፍሮ የማይናገርበት ምክንያት አሁን መከላከያ የሆነ ቦታ ላይ ይቆያል ለወራትም። የሆነ የቀበሌ ከተሞች ትናንሽ ቀበሌዎች አሉ። ለወራትም ለሳምንትም ይሄዳል። ከማህበረሰቡ ጋር አሪፍ ይቆያል። ግን ተመልሶ ያን ቀጠና ለራሱ ስራ ሲፈልግ ሲለቀው ተመልሰው ስለሚገቡ ቅጣት አለ፣ መገረፍ አለ፣ መታሰር አለ። ሲቃዩ ከባድ ነው። የሚያደርሱበት በትር ከባድ ነው። ያን ለመደረግ ዝም ይላል። አማራጩ ነው። አሁን በቀበሌ ስብሰባ ላይ እየተሰበሰበ ነው አርሶ አደሩ። ይበቃናል፣ ከ3 ዓመት ሆኖናል፣ እናንተን ቀለብን፣ ለእናንተ አዋጣነ፣ የመጣ ለውጥ የለም፣ ይብቃ፣ ከኛ ትከሻ ውረዱ፣ ሰርታችሁ ብሉ የሚል ጥያቄዎች እየተነሱ ነው በየቀበሌው ማለት ነው። ግን አያዳምጡ። አሁን እንትን ነው ሳይሰሩ መብላት፣ ሳይሰሩ መክበር ያለ ድካም። ይሄ እንደ ፋሽን ተቆጥሯል። ለህዝብ የሚያስቡ ህዝባቸውን ማሰቃየት በቃን ያሉ እየመጡ ነው። የሰላም ጥሪ እየተቀበሉ ነው። ሌሎችም ይመጣሉ። አሁን በከፍተኛ አመራር ሁኔታም ያው እንግዲህ ውስጥ የተጀመረ ነገር አለ። ጥሩ ዜና እንሰማለን ብዬ አስባለሁ። ቀጣይ ግን የማይመጡ ወንበዴዎች አሉ። መቼም የማይመጡ መንግስት የፈለገውን ነገር ምቹ ነገር ቢፈጥር የማይመጡ አሉ። እንደኛ ከፊትም ከባድ ወንጀለኛ የነበሩ ደፍረው ነው የታሰሩ፣ ባለፈው እንዳልኩት ገለው የታሰሩ አሉ። ዘርፎ የታሰሩ አሉ። አሁን ደግሞ እነሱ የክፍለ ጦር እየዛመራን ናቸው። እነዚህ ሰዎች አይመጡም። ምክንያቱም ቢመጡ እንኳ ምቹ ሁኔታ አይፈጠርላቸውም፣ ብዙ ዳለባቸው። ስለዚህ ይህን ምስኪን እንደዚህ በፕሮፓጋንዳ እየነዱ የነሱ ሽፋን፣ የነሱ ስልጣን፣ የነሱ ደህንነት ለማስጠበቅ የሚፈልጉት በጣም ብዙ ኃይል አለ። ይህ እንዳይገባ ነው። አሁን በጣም ጎበዝ ታጋዮች ለህዝብ አስበው ሲመጡ የተለመደ ነገር አለ። በነገራችን ላይ አሁን ከዛ ከጫካ ቆይቶ ሲመጣ አመራርም ይሁን አባልም ይሁን እነሱ የሚሉት ተልኮ ነበረው ቀደምም ወይም አባላችንም አይደለም እስከ ማድረስ ይክዳሉ። ትግላችን እየጠራ ነው ምናምን የሚላሉ። ይሄ ፕሮፓጋንዳ የነሱ የጭንቀት እንትን ነው። አባሉ እየመጣ ነው። ይሄ ነገር አለ። እንደ አማራ ፋኖ በጎጃም ብዙ ቦታ አውቃለሁ። ግፍ ተሰርቷል። ብዙ ግፍ ተሰርቷል። ባለፈው እንደተነጋገርነው እኛ ጎጃም ላይ ተቀምጠን የምንናገረው እውነት እነሱ ኡጋንዳ ወይም አሜሪካ ከባህር ማዶ ተቀምጠው ይከራከሩናል። አየር ላይ ነው የነሱ እውነት፣ አየር ላይ ነው በቃ እንትን የሚሉት። መሬት ላይ ያለው አሁን ባለፈው የገጠመኝ በጣም የሚያሳዝን ነገር ምዕራብ ጎጃም አካባቢ የጃቢጠን ህዝብ፣ የቋሪት ህዝብ፣ የነገነት አቦ ህዝብ ሁሉ ያውቃል። እናቱን በጥይት ደብድቦ ስለገደለው አመራር፣ የክፍለ ጦር አመራር እያየው ነበር። ውሸት ነው የሚል ነገራችን ላይ እነዚህ ሰዎች አሁን ከመሸነፍና ህዝቡ እውነቱን እያወቀባቸው ከመጣት አንጻር እግር መንገዴን ለህዝቡ ማሳወቅ የፈለኩት የሚነገረው እውነት እንደሆነ እነሱም ያውቃሉ። ግን ስንነጋገር የሆነች ነገር
ነጥቀው ለመውጣት ነው የሚከተሉ። እኔ ባለፈው ያልኩት ይሄ አመራር እናቱን በ3 ጥይት ነው ደብድቦ የገደላት። የገደለበት ምክንያት እናቲቱ ደካማ ናቸው። ብዙም ከማህበረሰቡ ሲርባቸው ሲጠማቸው ጠይቀው ነው የሚበሉት። ልጃቸው አመራር ነው። የኔ እናት ለምነሽ መብላት የለብሽም እኔ የምትፈልጊውን ሰጥሻለሁ ብሎ 50 ሺህ ብር ሊሰጣት ሲል ነው። ይህን አይነት ካንተ ገንዘብ አልፈልግም፣ አንተ የምታመጣውም ከኔ የቢጤዎች ነው። ስለዚህ የኔ ህዝቤ ሲርበኝ ያበላኛል፣ ሲጠማኝ ያጠጣኛል። ይህ የህዝብ ገንዘብ ነው፣ እያስለቀስ ያመጣው የሰው ላብ ነው፣ የሰው ደም ነው፣ አልፈልግም ስትለው በዚህ ቃል ነው ደብድቦ የገደላት። ባለፈውም ያሉ በዚህ ቃል ነው፣ ግን በዚህ ቃል ነው ደብድቦ የገደላት ብለው ይችን ነጥቀው በዚህ ቃል ያልከውን በዚህ ቃል ያልኩትም በዚህ ቃል ነው ብሎ ዋሽ ምናምን ይላሉ። የማዳመጥ ችግርም አለባቸው አንዳንዴ። እና ይሄ አመራር እናቱን ደብድቦ የገደላት ቋሪት ገነት አቦ ከተማ ላይ ነው። በወቅቱ ብዙ አባሉ ማለት ነው ይሄ የበርጌድ አመራር ነበር። የኛ መሪ ሊሆን አይችልም ብሎ ብዙ እንትን ብሏል። አይመራንም ብለው አልታዘዝም ብለው ብዙዎች ደግሞ ወደ ቤታቸው ተመልሰው ከትግል ምርቀው ነበር። እና ችግር ያለበት የላኛው አመራር ነው። የላኛው አመራር ስብሰባ ተቀምጦ ሰትዮ እናቱን በዚህ ልክ ያለችውን ቃል እንዴት ወደ ሌላ ቀየሩት? በሌላ ገልብጦ አመጡና ቆራጥነት፣ ታጋይነት እንደዚህ ሰው ነው፣ እንደዚህ ነው አመራርነት፣ እንደዚህ ነው። እናቱን የገደለበት ምክንያት እኛ ባለን መረጃ ከመከላከያ ተልእኮ ተቀብላ መጣ፣ መድኃኒት ሰጣ፣ አብልታ ልገለው ነበር። ስለዚህ ትግል መራር ነው፣ ይሄን ቆራጥ ነው ብለው የበለጠ አሞገሱት አመራሮቹ። አሁን ማን ይሙት እናት ልጇን ለመግደል ይሄ አይደለም እውነቱ። እውነት የምንነጋገረው እኔ ለምኜ ነው መበላ ከማህበረሰቤ ያንተን ገንዘብ አልፈልግም ዘርፈን ያመጣውን ያለች እናቲቱ። እንደዚህ ተብሎ አባሉ ሲነገር አባሉን ታጠፈና 2 በሬ ገዛ፣ ታርዶ ተካሰ። አመራር ነው ቀጠለ። ዛሬ ክፍለ ጦር አመራር ነው። በወቅቱ የበርጌድ አመራር ነበር። ቻሌ ዘመን ይባላል። እና እነሱ በባህሪያቸው የሚሰሩት ነገር ሁሉ ለነሱ ጽድቅ ነው። በሌላ በኩል የተሰራው ነገር ደግሞ ኩነኔ ነው። አሁን በቅርቡ የምናየው ነገር አለ። አሁን ሰው በቀላል ሰው ማስጎዳት የሚቻልበት ነው። እከሌ እንደዚህ ነው፣ ንጹህ ሰው የመንግስት እንደዚህ ነው ምናምን ከተባለ ይታሰራል። ማስረጃ መጠየቅ ምናምን የለም፣ ይረሸናል። እድለኛ ከሆነ በከፍተኛ ብር ተቀጦ ይወጣል። አሁን ሰሞኑን ነው እንደዚህ ወደ ደብረ ኤልያስ አካባቢ 3 ወጣት ሴቶቹ ተረሽነዋል። ምናልባት እነሱ ሚዲያ ላይ ወጡ። እንደዚህ አይነት ነገር እኮ በጣም ብዙ መረጃ ለመቀበል እኮ አትረው ሲገርፉ እኮ ብዙ ሙተዋል እኮ። ሴቶች ሙተዋል እኮ ካሁን በፊት ወጣቶች ሙተዋል። አረጋውያን አዛውንት ሳይቀር ሙተዋል እኮ በዚህ ምክንያት። አሁን ትልቁ ነገር እነዚህ ሰዎች ናቸው አይደለም ማለት አይደለም፣ ግን እኔን ያጋጠመኝ ነገር ንጹህ ሰው ተጠርጥሮ የጽንፈኛ ይዞ መረጃ ሊቀበለው ከፈለገ ምንም የሌለበትን ነገር ያምናል። አጋጥሞናል። ካመነ ደግሞ ውጤቱ ሞት ነው። በከፍተኛ ሁኔታ ግርፍ ያለ የሆነ ጥያቄ እየተጠየቁ ነው የሚገረፉ። እመኝ ነው የተወሰነ ከዱላ ለማረፍ ነኝ ይላል። ከዛ በኋላ የሚመጣው ሞት ነው። እኔ 2016 ክረምት አካባቢ የአማራ ፋኖ እዙ ምክትል ጦር አዛዥ ሻለቀኝ ያለ የሚያውቀው ነው። እሱም ነበር ስብሰባ ላይ ሁሌ እሱ እንደምሳሌ እንደውም ይናገረዋል። እና የሆነ ሰው የብልጽግና መረጃ ነው ተባልና ተይዞ በጣም እየተገረፈ ይሄን አድርጋል አላደረኩም፣ ዱላው ይቀጥላል። መጨረሻ ላይ ልጁ ለሆነ ደቂቃም ቢሆን ከዱላ ለማረፍ ነኝ አለ። ዱላው አረፈለት። ስብሰባ ተሰብስቦ አመራር እየወሰነ ነው ይረሸን ተባለ። ይሄ ልጅ ሊረሸን ሲል ግን ሌላ አካል መጣ፣ ሌላውን ይዞት ማለት ነው። ያ ደግሞ ሳይገረፍ ገና ሲጠየቅ አዎ እኔ እንደዚህ ይሄን ሰርቻለሁ እኔ ነኝ አለ። ተመልሶ ያ ልጅ ግን ሊረሸን የነበረው ለምንድን ነው ያልሰራውን ሰራው ያልክ ሲባል ከናንተ ዱላ ለደቂቃም ቢሆን አርፌ መሞት ነው የፈለኩት፣ ዱላው መሮኝ ነው አለ። በዚህ አይነት መንገድ ብዙዎች ያለ ስራቸው ያለ እንትን ያለ ጣጣቸው ተሰውተዋል። እንደዚህ የሚያደርግ ነው ያለው። ለአማራ ህዝብ ነው የወጣው ይላል። እህቱን ይገላል፣ እናቱን ይገላል፣ ወንድሙን ገሏል፣ አባቱን ገሏል።